አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። ሂላል ፕሮዳክትስ ያለ ድንጋይ የሚሰራ ብራንድ የሆነ አውቶማቲክ ሰዓት በተመጣጣኝ ዋጋ የምትፈልጉ ከሆነ እንዲሁም ለጥንዶች የሚሆን ማች የሆኑ ሰዓቶችን ከፈለጋችሁ ከላይ ባስቀመጥንላችሁ ስልክ ቁጥር መደወል ትችላላችሁ። ብዛት ለምትፈልጉ ጥርት ያለ አስተያየት አለ። ያላችሁበት ቦታ እንዳያስጨንቃችሁ እንልክላችኋለን። ከእናንተ የሚጠበቀው መደወል ብቻ ነው። በድሮ ጊዜ አንድ መርየም የምትባል እናት ነበረች። ይህች እናት ባሏ በጣም ባለሀብት የነበረ በተንደላቀቀ ቤት ውስጥ ከሶስት ልጆቿ ጋር ትኖራለች። የመጀመሪያውና ሁለተኛው ልጇ አግብተው እዛው ይኖራሉ። ያገቡትም በጣም የተከበሩ ባለሀብት የሆኑ ልጆችን ነበር። ሶስተኛውና የመጨረሻው ረያን ደግሞ እስካሁን ያላገባ እድሜው ግን ለትዳር የደረሰ አርቆ አሳቢ የነበረ ልጅ ነው። እናቱ መርየም ረያንም እንዲያገባ ትመኝለት ነበር። እንደ ሁለት ወንድሞቹ የተከበሩ ሁለት ሴቶችን እንዲያገባ ዘር እንዲቀጥልና ስማቸውን እንዲያስጠራ ትፈልግ ነበር። ረያን ግን አስተሳሰቡ እንደ ወንድሞቹ ወይም እንደ እናቱ አልነበረም። ልቧ ንጹህ የሆነችን የተረጋጋችን ባሏን አክባሪን ሴት ነበር የሚፈልገው። በዚህም ሁኔታ ላይ ሆኖ አንድ ቀን በፈረሱ ላይ ወጥቶ ከመንደር ወጣ ብሎ በሌሎች ሰፈር ላይ እየተዘዋወረ ሳለ አንድ ቦታ ላይ እየተሯሯጡ የሚጫወቱ ልጆችን ያገኛል። ከነሱ ጋር አንድ ሴት ልጅ አለች። ይህች ሴት ገና ወጣት የነበረች መልኳ የሚያምር ከሩቅ ስትታይም ስነ ምግባሯ የላቀ እንደሆነ ያስታውቃል። ልጆች ከበዋት አብረዋት ይጫወታሉ። አበባን እየቀነጠሱ ይሰጧታል። የልጆቹን ውዴታና የእሷን ፈገግታ የተመለከተውም ረያን እሷን እየተመለከተ ብቻ ፈዞ ይቀራል። እንዲህ ያለች መልከ መልካም ሴት አላገባችም ማለት ዘበት ነው። ቢሆንም ግን ስለ እሷ ማጣራት አለብኝ፣ ይህ ዕድልማ ሊያመልጠኝ አይገባም ይላል። አጠገቡ ከነበሩ ሰዎች መካከል አንድ አዛውንትን ያስቆምና ይህች እዚህ ጋር የምትመለከተው ሴት ማን ናት ብሎ ይጠይቀዋል። አዛውንቱም ይህች ሴት እናትም አባትም እንደሌላት የቲም ሆና እንዳደገች ከአክስቷ ጋር በድህነት ከሷ ጋር እንደምትኖር ይነግረዋል። የአዛውንቱንም መልስ የሰማው ረያን ትንሽ ልቡ ላይ ደስታ ይፈጠራል። ምክንያቱም ይህች የተመኛት ሴት አላገባችም። ስለዚህ ጊዜን ሊያጠፋ አልፈለገም። ቀጥታ ወደ ቤቱ ሄዶ ለእናትና ለአባቱ ሊያሳውቃቸው ይወስናል። በፈረሱ ላይ የሚወጣና ወደ ቤተ መንግስቱ መገስገስ ይጀምራል። ወደ ቤቱም ከደረሰ በኋላ ጊዜን አላጠፋም። ቀጥታ እናትና አባቱ ወዳሉበት ቦታ ይሄድና ማግባት እፈልጋለሁ፣ አንድ ያየኋት ሴት አለች ከኛ መንደር ራቅ ብላን የምትኖር፣ እሷም ደግሞ የቲም ናት። አባትና እናቷ ሞተዋል። በድህነት ከአጎቷ ጋር እንደምትኖር ሰምቻለሁ። እሷን ለማግባት ወስኛለሁ ይላቸዋል። ንግግሩን የሰማቸው እናቱ መርየም ግን በቁጣ ገነፈለች። ጭራሽ እኔ የቷን ልዳር? ከወንድሞቼ የተሻለ ሴት ታገኛለሁ፣ የእኛን ክብር የምትጠብቅልኝ ታገኛለሁ እያልኩኝ ስፈልግ አንተ ከአንድ ተራ ድሃ ለዛውን ቤተሰብ ከሌላት ሴት ጋር እጋባለሁ ትላለህ? ይሄማ በፍጹም አይሆንም፣ አልፈቅድም ትለዋለች። ንግግሯን የሰማው ባል ግን በጣም ይቆጣል። ምን ሆነሻል መርየም? እንዴት እንደዚህ ትያለሽ? እውነት እሱ የመረጣት አካል ምናልባት ልቧ የተረጋጋ ባሏን ወዳድ ሌላ ነገር የማይማርካት ጥሩ ሴት ልትሆን ትችላለች። ንብረት እኮ መስፈርት አይሆንም። ስለዚህ እኔው ራሴ ወደዛ ሄጄ ያችን ሴት ማየት እፈልጋለሁ። ስለሷ ባህሪ ካወቅኩኝ በኋላ ግን አትጠራጠር ልጄ፣ እድርሃለሁ ይለዋል። አባት የልጅቷን ስነ ምግባርና መልክ አይቶ ስለወደዳት ለልጁ ይድርለታል። የልጅቷ ስምም ሰሊና ይባላል። ሰሊናም ብቸኛ ስለነበረች የምታገባው ሰው ለሷ የተሻለና ጥሩ እንዲሆን ምኞቷ ነበር። ረያንም ቢሆን የሚፈልገውን ስላገኘ በጣም ደስተኛ ሆኗል። በተጋቡ ሰሞን ሁለቱም ውዴታቸው ይለያል። ሰሊና ከጠበቀችውና ከተመኘችው በላይ ነበር ረያን ይሆነላት። ረያንም እንደዛው ወደ እሷ በጣም ቅርብ ይሆናል። ከሷ ጋር ይጫወታል፣ ያወራል። ጊዜውን ሁሉ ከሷ ጋር የሚያሳልፍ ነበር። የማይገጥም ነገር የለምና ረያን ለንግድ ጉዞ ለማድረግ ይገደዳል። ጉዞው ደግሞ ቀላል አልነበረም። ወራትን የሚያስቆጥሩ ነበር። ሚስቱን ጥሎ መሄድ አልፈለገም። ነገር ግን ንግዱ በጣም አስፈላጊና አስቸኳይ ስለነበር ግዴታ እሷን ጥሎ ለመሄድ ይገደዳል። ሚስቱንም በአግባቡ ከተሰናበታት በኋላ እናትና ወንድሞቹን ተሰናብቶ ጉዞውን ይጀምራል። እሱ ከሄደበት ቀን ጀምሮ ነበር መጀመሪያም ያልወደደቻት መርየም ያቺን ምስኪን ሰሊና እንደ ቤት ሰራተኛ ታሰራት የጀመረችው። ቤቱን ሙሉ ታጸዳታለች፣ ዕቃ ታሳጥባታለች፣ ምሳ ሰርታ እንድታቀርብ ሁሉንም ነገር ታስገድዳት ነበር።
ይሄ ሁሉ ነገር ሲከናወን ግን የረያን ሁለት ወንድሞች ሚስት እሷን ማገዝ እያለባቸው እነሱ ግን ከዛ ፋንታ ቁጭ ብለው ሰሊና እየሰማቻቸው መሳቅ፣ እሷ ላይ መገልፈጥና መቀለድ ነበር። ሰሊና በፈገግታ ተሳልፈው ነበር። ውበት እሷ ስለምትበልጣቸው በዛም በጣም ይቀናሉ። ባሏ ረያን ባለመኖሩ ምክንያት የምትሰቃየው ሰሊና በጣም እያዘነች ትመጣለች። ማታ ማታ ግን ክፍሏ ገብታ ቁጭ ስለምትል ጉዳዩን ሁሉ ለአላህ ትታ እሱን መለመን እንጂ ሌላ ምንም የገባ ነገር አልነበራት። በቀጣዩ ቀንም ሰሊና እንደተለመደው ወደ ኪችን ገብታ ቁርስን እያበሰለች እንዲሁም ዳቦን እየጋገረች ባለበት ወቅት እያመማትና የተለየ ስሜት እየተሰማት ይመጣል። በዚህም ቀጥታ ሐኪም ጋር ለመሄድ ነበር የወሰነችው። ስራዋን ጨራርሳ ሐኪም ጋር ሄዳ ታከመችው። ዶክተሯም ሰሊናን በሚገባ ከመረመረቻት በኋላ የ3 ወር እርጉዝ ሆነሻል ብላ ታበስራታለች። ይህንን የሰማችውም ሰሊና በጣም ትደሰታለች። በሆዷ የረያንን ልጅ መያዟ ምናልባት የረያን እናትና ወንድሞቹ ምናልባት ያዝኑልኛል ብላ አስባ ነበር። እቤትም ሄዳ ዝም አላለችም። ቀጥታ ወደ መርየም ጋር ነበር ያመራችው። በፈገግታ ተሞልታ እናቴ ሆይ አንድ ብስራት አለኝ፣ የ3 ወር እርጉዝ መሆኔን እኮ ዶክተር ነገረችኝ አለቻት። መርየም ግን ሰሊና እርጉዝ መሆኗን ስታውቅ ሰሊና እንደጠበቀችው ደስተኛ አልሆነችም። እንደውም በጣም ነበር የተናደደችው። በውስጧም ሰሊናማ የዚህ ቤት አባል መሆን የለባትም፣ ምን አይነት ጣጣና እርግማን የመጣብን ብላት ጥላት ትሄዳለች። ንግግሯንም የሰማችው ሰሊና ከልቧ አዘነች፣ በጣም ደነገጠች። ከዛን ቀን በኋላ መርየም የምታደርግባት ነገር ሁሉ ልቧን እየሰበረው ይመጣል። እርጉዝ ነኝ ይንከባከቡኛል ብላ አስባ የነበረችው ሰሊና ከድሮ በበለጠ መርየም እቤት ውስጥ ያሉ ሰራተኞችን ሁሉ አስወጥታ በእነሱ ቦታ ሰሊናን ታሰራት ጀመር። በስራ ብዛት ሆዷ ውስጥ ያለው ልጅ እንዲበላሽ አስባ ነበር። የረያን ወንድም ሚስቶች እንኳን አላሰቡላትም። እነሱ ሲወልዱ ያን ሁሉ ጭንቀት አይተው ሲንከባከቧቸው ከቆዩ በኋላ ለሷ ግን ማዘን ከበዳቸው። የሰሊና ሆድ እየገፋና እርጉዝ መሆኗ ግልጽ እየሆነ ይመጣል። ነገር ግን አሁንም የሚያዝንላት የለም። ሰሊና ከቤት ወጥቼ እንኳን ሊሄድ ብትል የሚያስጠጋት አካል የለም። ምክንያቱም የቲም ናት። ግዴታ መርየም ያለቻትን ነገር ሁሉ ማድረግ አለባት። ሰሊና የተባለችውን ነገር ታግዛ ብትሰራም ነገር ግን የሁለቱ ሴቶች ነቆራና ቀልድ እሷን ማስከፋታቸው ግን ልትቋቋሙ አልቻለች። እኔ አንቺን ብሆን ይህን ቤት ለቅቄ ወጣ ነበር፣ ምን ትሰሪያለሽ? ውጪ ይሏት ነበር። ሰሊና ግን ዝም ከማለት ውጪ ሌላ ምንም አትመልስላቸውም ነበር። የሰሊና ሆድ እየገፋ ሲመጣ ስራ እንኳን መስራት በአግባቡ እየከበዳት ይመጣል። የመጀመሪያዋም ስለሆነ በጣም እረፍት ያስፈልጋታል። ነገር ግን እረፍት ማን ይስጣት? ከዛም ብሶ መርየም ውሃን ተሸክማ ወደ ቤት እንድታደርስ በጠራራ ፀሐይ አታክልቶቹን ውሃ እንድታጠጣና እንድትንከባከብ፣ በአጭሩ ምንም አይነት እረፍት እንዳይኖራት ሆዷ ውስጥ ያለው ልጅ እንዲበላሽ ታደርግ ነበር። ሁለቱ ልጆቿ ደግሞ ከስራ ሲመለሱ ሰሊና እኮ በጣም ተበላሸች፣ እምቢ አለችኝ፣ ከቤት እየወጣች ከሌላ ሰው ጋር ትሆናለች፣ ከረያን ውጪ ከሌላ ወንድ ጋር ታወራለች እያለች እሷ ላይ ውሸትን ተቀጥፍባት ጀመር። በዚህም ሰሊና የባሏ ወንድሞች ጋርም ይበልጥ የተጠላች ሆናለች። እንደውም ከቤት እንዳትወጣ ብለው አንድ ክፍል ውስጥ ይቆልፉባታል። ሰሊና መውለጃ ጊዜዋ እየተቃረበ ሲመጣ በጣም ትታመማለች። እሷን ለመንከባከብ ሰፈር ውስጥ ያለች አንድ በእድሜ ያረጀች አዛውንት እንጂ ሌላ ማንም አልመጣም። ይህንንም ያደረጉት እነ መርየም ናቸው። ምክንያቱም በኋላ ሰሊና የሆነ ነገር ብትሆን ወይ ብትሞት ተጠያቂ እነሱ እንዳይሆኑ። አዛውንቷ የሰሊና መውለጃ ጊዜ እንደደረሰ ስላወቀች ቀስ እያለች እያስተማረች ታዋልዳት ጀመር። ከብዙ ስቃይና መከራ በኋላም ሰሊና ልጅን ትወልዳለች። የወለደችውም ልጅ በሙሉ ጤንነት የነበረ እሷም ብዙ ሳትጎዳ ነበር የወለደችው። አዛውንቷም ሰሊና በሰላም በመገላገሏ በጣም ደስ አላት። ሰሊና ግን ለቅሶዋ አላበራም። ምክንያቱም አሁንም ወልዳ ሊያዝኑላት እንደማይችሉ ታውቃለች። ባሏ እስካልመጣ ድረስ እሱ ካጠገቧ እስካልሆነ ድረስ የነሱ ግፍና በደል እንደሚቀጥል አወቀች። በሰላም እንደወለደች ያወቁትም መርየምና ሁለቱ ሴቶች ልጁን ሲመለከቱ በጣም ተናደዱ። ስትወልድ ወይ ልጇ ይሞታል ወይ እሷ የሆነ ነገር ትሆናለች ብለው አስበው ነበር። ነገር ግን የአላህ ነገር ሁለቱ ምንም አልሆኑም፣ ጤነኛ ነበሩ። መርየምን በጣም ስለተናደደች መጥፎ ዘዴን ትዘይዳለች። ባልሽ ካንቺ ከራቀ በጣም ብዙ ወራት አልፈዋል። ስለዚህ ይሄ የሱ ልጅ ሊሆን አይችልም። ይሄ የወለድሽው ልጅ በፍጹም የኔ ልጅ ረያን አይደለም። እሱ ከሄደ በኋላ ስትንዘላዘይ ነበር። አሁን እዚህ ቤት መቆየት አትችይም። ለደቂቃ እንኳን እዚህ ቤት እንድትቆይ አልፈቅድልሽም። አሁን ከዚህ ውጪ አለቻትና ሰሊናን ከቤት ልታስወጣት ታባራት ጀመር። ሰሊና ተንበርክካ እባክሽ እንደዛ አታድርጊ እናቴ ሆይ መሄጃ የለኝም፣ በጣም አሞኛል፣ ደክሞኛል፣ መንቀሳቀስ እንኳን አልችልም፣ እባክሽ እያለች ትለምናት ጀመር። መርየም ሰሊና እንደዛ ተንበርክካ እያለቀሰች በህመም ምክንያት ፊቷ ተቀያይሮ እየተመለከተች እንኳን ልታዝንላት አልቻለችም።
በዛ ኃይለኛ ዝናብና ብርድ ከቤት ውጪ ብላ በር ላይ ቆማ ታባራት ጀመር። አላህ ደግሞ የእናቱንና የነዛ ሁለት ሴቶችን በደል ሊያሳየው ረያን ከሄደበት እንዲመለስ ያደርጋል። ወደ ቤትም ሲመለስ ሚስቱ ተንበርክካ እያለቀሰች በህመም ምክንያት ፊቷ ተቀያይሮ መነሳት እንኳን አቅቷት፣ እናቱ ደግሞ በር ላይ ቆማ ሰሊናን ስታሰቃያትና እሷ ላይ ስትጮህባት ሲመለከት በጣም ይናደዳል። ወዲያውን ወደ ሚስቱ ጋር ሮጦ ይሄድና ከተንበረከከችበት ያነሳታል። ሰሊናንም አቅፎ ከሳማት በኋላ ወደ ቤት ተሸክሞ ያስገባታል። ረያንም በቁጣ እቤት ውስጥ በእኔና በሚስቴ ክብር ምን እየተካሄደ ነው ያለው? ምን አድርጋችሁ ነው ሚስቴን እንደዚህ የምታሰቃዩት? ብሎ ጮኸ። እናትም ፈጠን ብላ ሚስቴ ብለህ ባጠራጠሩ ነው። ይህች ሴት አንተ ከሄድክ በኋላ ከቤት ትወጣለች፣ ከብዙ ወንዶች ጋር ታወራለች፣ ይህንን ደግሞ ብዙ ሰዎች ይመሰክራሉ አለችው። ረያንም ይህንን ሲሰማ ምንም አላለም። ወደ ሚስቱ ጋር ጠጋ አለና የሚባለው ነገር ሁሉ እውነት ነውን ብሎ ጠየቃት። ሰሊናም መናገር አቅቷት እያለቀሰች ድምጿ እየተቆራረጠ ወላሂ እኔ ምንም ያደረግኩት ነገር የለም፣ እንደውም በዛ ተገላቢጦሽ እነሱ ናቸው ሲበድሉኝ የነበሩት። እርጉዝ ሆኜ እንኳን አንድ ሰው ሊረዳኝ አልፈለገም። የቤቱ ሰራተኞች ሁሉ ወጥተው የቤቱን ስራ ሁሉ ሲሰራ የነበርኩት እኔ ነኝ። እረፍት የማደርግበት ጊዜ አጥቼ እንኳን ታምሜ ተኝቼ ነበር፣ በመከራን የወለድኩት ብላ ተናገረች። ይህንን የሰማውም ረያን ማንንም አልተናገረም። ዝም ብሎ ከቤት ይወጣል። ወደ ጎረቤቶቹ ጋር የሚሄድና ስለ ሚስቴ ሰሊና የሰማችሁትን ነገር ሁሉ ንገሩኝ ይላቸዋል። ጎረቤቶቹም ሰሊና ምስኪን እንደሆነች፣ ቤት ውስጥ ግን እንደሚያሰቃዩት፣ ብዙ ጊዜ እንደምታለቅስ፣ ታማ እንደምተኛ እሷ ካለችው የበለጠ ነገር ሁሉ ይነግሩት ጀመር። ይህንንም የሰማው ረያን ራሱን መቆጣጠር ያቅተዋል። በጣም ይናደዳል። ወደ ቤትም ይመለሳል። በሩንም ሰብሮ ነበር የገባው። ይህንንም የተመለከቱት እናትና ሁለት ሴቶች በጣም ደነገጡ። ይህች ምስኪን ሴት ምን ታድርገኝ ብላችሁ ነው የምትበድሏት? እርጉዝ ሆና እንኳን አታዝኑላትም? ምን አድርጋችሁ ነው እያለ ይጮህባቸው ጀመር። ሶስቱም በፍርሃት ረያንን እየተመለከቱት ነበር። ረያንም ከኪስ ውስጥ አንድ ወረቀትን ያወጣል። ፊት ለፊታቸውም ይከፍትና እንዲህ ይላል፣ አላህ ይዘንለትና አባቴ እንደሞተ ታውቃላችሁ። ሲሞት ግን አንድ ኑዛዜን ለኔ ጽፎልኛል። ይህም እቤት ውስጥ አስተዋይና የተሻለ የምለው ልጅ አንተ ነህ ብሎ እቤት ውስጥ ያለውን ንብረት እቤቱንም ጨምሮ በእኔና በሰሊና ስም አድርጎታል። አላህ ሚስቴን እንደምትበድሏ ታውቆ ነው ይህንን ነገር ሁሉ ያደረገው። አሁን ሁሉም ነገር በእኔና በሚስቴ ስር ነው ያለው። ስለዚህ የፈለግነውን ነገር ማድረግ እንችላለን አለ። ወንድሞቹንም አስጠርቶ ቤቱን ለቀው እንዲወጡ፣ የራሳቸው ቤት እንዲሄዱ፣ እዚህ አብሮ መኖር እንደሌለባቸው፣ አብሮ የሚኖሩ ከሆነ ግን እንደማይስማሙ በመንገር ቤቱን ለቀው ወጥተው የራሳቸውን ስራ እየሰሩ የራሳቸውን ቤት እንዲገዙ አደረገ። በዛ ቤት ያስቀራው እሱንና ሰሊናን እንዲሁም እናቱን ብቻ ነበር። እናት ግን ትታመማለች። የሰማችውን ነገር ማመን አቃታት። ልጆቿ እያዩ ቤቱን ለቀው ሲወጡ የበደለቻት የልጇ ሚስት ደግሞ ከሷ ጋር መቆየቷን ስታውቅ ትታመማለች። አንድ ክፍል ውስጥም ታማተኛች። እሷን የሚጠይቃት አልነበረም ሰሊና ስትቀር። ሰሊና መርየም ያደረገቻትን ነገር ሁሉ ረስታ ምንም እንዳልተፈጠረ ነገር እንደ እናቷ አይታት ልጇ እንኳን ዞር ብሎ የማያያትን ምግብ ሰርታላት እየሄደች ትንከባከባት ጀመር። ባሏ ረያን እንኳን እናቱን ዞር ብሎ አያያት። ሚስቱ በምታደርገው ነገር ግን በጣም ይገረማል። መርየምም በጣም ልቧ እየተነካና እያለቀሰች ትመጣለች። እስካሁን ያደረገችባት በደል፣ ያ ሁሉ እሷን መጨኮን፣ በዛ ምክንያት አላህ እንደቀጣት፣ አሁን በሰሊና እጅ ወድቃ የአልጋ ቁራኛ ሆና ሳለ ሰሊና ግን ያደረገቻትን ነገር ሁሉ ረስታ መበቀል እየቻለች ጎንበስ ብላ እንደ እናቷ ስትንከባከባት ስትመለከት አልቻለችም። ሰሊና ሆይ እባክሽ ይቅርታ አድርጊልኝ፣ አንቺ ላይ ያደረኩት ነገር አግባብ አልነበረም። በዚህ ወንጀሌ አላህን መገናኘት አልፈልግም፣ እባክሽ ይቅርታ አድርጊልኝ እያለች ደምን በማልቀስ ጀመረች። ሰሊናም አብሽሪ እናቴ፣ ችግር የለውም ይቅርታ አድርጌልሻለሁ አለቻት። አባት በተናዘዘው መሰረት ያንን የሚያምርና ቤተ መንግስት የሚመስለውን ትልቅ ቤት በረያንና በሚስቱ ሰሊና ስም ከሆነ በኋላ የተቀረውን ንብረት ነበር የተከፋፈሉት። አሁን ጥገኛ ሆኖ መቀመጥ ስለሌለባቸው ሁሉም ባሎች የየራሳቸውን ስራ መስራት አለባቸው። ሚስትና ልጃቸውን ለመንከባከብ መጠለያ ለማግኘት ተግተው መስራት ጀመሩ። የረያንን ሚስት እያወቁ እሷን መበደላቸው ለዚህ እንደዳረጋቸው አውቀዋል። ወዳጆቼ አላህ ሱብሓነሁ ወተዓላ መቼም ቢሆን በደለኛን እንዲሁ አይተወው። የበደለውን አካል መጨረሻውን በዱንያ ላይ ያሳየዋል። በዱንያ ላይ እንኳን ላያይ ይችላል ቢባል በቂያማ ቀን አላህ መቼም አይተወው። ምክንያቱም አላህ ሱብሓነሁ ወተዓላ ማንንም መበደል አይፈልግም። የዛሬው ድንቅና አስተማሪ ታሪካችን ይህንን ይመስላል። ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አድርጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ አስተያየት ካላችሁ ኮሜንት ስር አስቀምጡልን።
በሌላ ታሪክ እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላህ።